አላህ Subhanahu Wa Ta'ala እስከ መጨረሻው በባጭር ጊዜ ውስጥ አላህ ምን ደሰት ያደርገን ለፋታችሁን አላህ ይቆርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛው ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደ ኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይሄን ያክል የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይሄን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌይላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌይላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ እቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም እቸገራለሁ። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን የሚያደርገውና የሚቻለውን ሁሉኛ የኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረገውን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይሄን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈልገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለነው፣ ህግና ስርዓት ያለበት ሀገር ላይ ያለነው። ምንም እቺ ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ቤተሰቦቿ እንደውለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ቶጪ ደስ ይለኛል። ግን ገንዘቡ ያለው እነሱ ጋር ስለሆነ ከነሱ ጋር ለኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት ደወለችኝ ነበርና ይሄን ካለችኝ በኋላ እኔ ጋር አልደወለችም። የመጨረሻ ቃሏ እሺ ስለዚህ ሌይላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው ለማ ለወኪሉ። ይሄንን ያለው ደግሞ ማን ነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም።
ከዛ በኋላ ልክኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንፃር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናረገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ ያለች ሌላ ሊላሂ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ የሸጠች አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4000 ሪያል ተሰጥቷል አለችኝ። እራሷ ሌላ ማለት ነው እንጂ 4000 ሪያል ለማን ነው? ከ10000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ፣ ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ። ኤቪደንሱም እሱ ያለችብኝ ቮይስ አለ። ያን ፈልጋለሁ እኔ። ለማን ነው የተሰጠው? ለተወካይ ነው። ለተወካይ። ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መጥተው፣ ተወካዩ ግን አልመጣም። ለአህመዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉን። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው የተሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ፣ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልእክት ደረሰኝ ለኔ። በአጠቃላይ ተወካዩ 14000 ሪያል በላ ማለት ነው ከሌላ 10000 ሪያል መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ፣ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10000 ሪያል አላከም ለእናንተ። አሁን እዚህ ጋር የምትለዩ ሀብዬ 10000 ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳቸው አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ። አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ተወካይ ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ እና ህል ጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከናቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ በል እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናረጋለን፣ እኛ ከእናንተ ጋር እንወያያለን፣ ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን፣ ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እቺ ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሐሳብ ተቀብለን ነው የቀጠልነው እንጂ ለመቀየር 2-3 አቡ አፍናንም ያውቃል በደንብ ሐሳብ ይሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ። እሺ حمود حسن ولا تجي هنا حبيبي تعالي حسن حبيبي عندك ጥያቄ ሻፊዩ ልጠይቀው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ አሚራ እንዴት ነው እንደማለም ሻፊዩ የሌላ ገንዘብ ለቲም ሌላ እንዳይነካ ግን በጣም አስፈላጊ የሆነ ነገር ለምሳሌ በመሃል ወደ እናትና አባቷን ከኮሚቴውም ከቲም ሌላም አንድ ላይ ወደ ሳውዲ ለመሄድ በውስጥ ስናስብ ምንድን ነበር ያልነው? ካለው ብር ላይ ይነሳ ብለን ነበረ። እንደዚህ አይነት ደሩሪ ሲያስፈልግ ሌላ እጇ ላይ የገባውን ወይንም ሰዎች የሰጧትን እስር ቤት ብትሆንም ለሷ የሚያስፈልጋት ነገር አለ።
ያ ብር እያለ ይሄ ነገር ለምንድን ነው ወደ ቲሙስ ያልመጣው? ቲም ሌይላ ላይ ቢያንስ መልእክት ቢቀመጥ ሁሉም ገብቶ አይነጋገርበትም ወይ? ምክንያቱም ይሄ እንደ አንድ ምክንያት ሆኖ ነገሩን ዲሌ አድርጎት እንዳይሆን ስለምሰጋ ነው። ለምን አልተነገረም? ለምን እኛ አላወቅ ነው? ምክንያቱም የራሷ ብር ነው። ይሄ ብር የተሰበሰበው የእሷን ህይወት ሴቭ ለማድረግ ነው። እናትና አባቷ ወንድሟ አሉ ፈርመው 4000 ሪያል መውጣት ይችላል። እሷስ እጇ ላይ የገባውን ለምን ከሰውም ከእስር ቤቱና ተበዳድራ ትሰጣለች? ይህንን እኛ ለምን አላወቅ ነው? ጥሩ መሐመድ ምን መሰለህ እዚህ ጋር እንትና አሲያ ብትመጣ ደስ ይለኝ ነበረ። ዲቴል በደንብ ታውቀዋለች። ከቲም ሌይላ ውስጥ አንድን ጉዳይ ቀድሞ ሲመጣ መጀመሪያ ኢንፎርም እናደርጋት እሷ ነች። ምክንያቱም ጋይድ እያደረገች ነበረ የዛኔ ቲም ሌይላ ላይ እና ይሄ ጉዳይ በሚገባ ከድርም ያውቃል። ለአሲያ በደንብ ነገርኳት። ይሄ ነገር አሲያ በግልጽ እኔ አገኛቸዋለሁ ለእንደውም እኔና እሷ እስከ መገፋፋት ደርሰናል። ግልጹ ልንገራችሁ ነው። ምክንያቱም እነሱ አሁን በለሷ በኩል ግልጸኛ እንደሆነ የሚናገሩት በእኛ በኩል ግን ሁለት ፌስ ነው እየተወራ ያለው። ለእሷ ይሄ ጉዳይ ስንነግራት አንተ ዝም በላቸው በቃ እኔ አናግራቸዋለሁ ነው ያለች። አሁን እሷ ብትመጣ ደስ ይለኝ ነበረ። ምንም ባላወራ ይሻላል። እሺ ሼር አድርጉላት፣ ለአሲያ ሼር አድርጉላት ይሻላል። ታውቃለች ጉዳዩ። ኦኬ አቡ አሚራ እንኳን ደህና መጣክ። እባክህ ቪዲዮ አብራ። ቴንክ ዩ ዲስኮ ፋሚሊ። ሀቡ አንድ ነገር ነገር ናችሁ? ሰላም ናችሁ? ሰላም አቡ አሚራ ተናገር። ሰማለሁ። አዎ ትሰማለህ። እሺ ያው ሶሪ ዳይቭ ያደረኩ ስለሆነ ቪዲዮ መክፈት አልችልም። በድምጽ ብቻ ነው መምጣት የምችለው፣ ካልሆነ ያስወጣኛል። እንደ ሀሳብ አንዳንድ ሀሳቦች አሉ፣ በጣም ሲሪየስ የሆኑ ሀሳቦች አሉ፣ በጣም ወሳኝ አሁን ከምናወራቸው በበለጠ አንገብጋቢ የሆኑ ሀሳቦች አሉ። ያው ልጆች ምናምን ስለያዝኩ ድራይቭ የሚያደርጉ ይዘጋል። ለዛ ነው በወሳኝነት ማንሳት ያለብን ኬዝ አሁን ለምን ለወኪሉ ይሄን ያክል ተከፈለውም ለምን ይሄን ያክል ተከፈለውም የሚለው ጉዳይ ሳይሆን አሁን ባለንበት እና በሰማነው ጉዳይ ላይ የሌላ ህይወት በጣም ከጊዜ ወደ ጊዜ አሳሳቢ ሁኔታ ላይ ነው ያለው እና ጉዳዩ አሁን ያው እንደው በሚዲያ እኛንም በተለያየ ምክንያት መጣል የሚፈልጉ እኛን የተለያየ ዓላማ ኖሯቸው ከኛ የተለየ አቋም ያላቸው ሰዎች እኛ መደብደብ ሲፈልጉ እንደ ካርድ የሚመዟት ጉዳይ የሌላ ጉዳይ ስለሆነች በየጊዜው ሊያነሱት ይችላሉ እንጂ አሁን የሌላ ጉዳይ ሆነስትሊ እኛም እንደ ሰብሳቢ ኦልሞስት ከሁለት ወር በላይ ነው ጊዜ ወስደን ልጆቻችንን ማስጠናት ልጆቻችን ጋር መዋል ያለብንን ጊዜ ትተን እኔም ራሱ እናትና አባቷ ጋር ድረስ እጄ ቡታጅራ የሆነ ሰፊዩን ታውቃላችሁ አንዴ ማማቀንሺ ቡታጅራ ድረስ እጄ ነው የቀረጽኩት የሌላን ጉዳይና በጣም ብዙ የደከምንበት ጉዳይ ነው። ከዛም በላይ ደግሞ በጣም ብዙ የኢትዮጵያኖች የደከሙበት ገንዘባቸውን ያወጡበት ጉዳይ ነውና ጉዳዩ ከቀን ወደ ቀን ሲሪየስ እየሆነ ነው የመጣው። የህይወቷ ጉዳይ እንዲህ በጣም ብዙ የተደከመበት ነገር ከንቱ ሆኖ እንዳይቀር የሷም ህይወት አስጊ ደረጃ ላይ ስለሆነ ያለው ያው እንግዲህ ይሄንን ከእናት ከአባት ከወንድም ፊት መናገሩ አግባብ ነው እያላሰብም ስጋት ውስጥ እንዳያድሩ ግን የህይወቷ ጉዳይ በጣም ሲሪየስ እየሆነ ስለ ይሄን ከሰማው ነው ከሁለት ወር በላይ ሆኖኛል። ያው ኮሚቴዎች ጋር በመሃል እየተነጋገርኩ ባካችሁ አፍጥኑላት እያልኩ ብዙ እየተጨቃጨኩኝ ያው ወደ ሚዲያ የሚወጣ ነገርም ስላልሆነ በውስጥ ማድረግ ያለብኝን ያደረኩ ስለነበረ ነው። አሁን ግን ያው خربان ይላል ተበላሽቷል። ኦሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። ምን እናርግ ምን እናግዛት? የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሙኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከነሱ ውስጥ አንዱን ነው የምናውቀው። አቡ አፍናን ብቻ ጋር ነው ኮሙኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ እንዴት እንጫን እንዴት ፑሽ እናድርግ እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስተር በኩል እንዴት እናድርግ እናትና አባቷ ይሄዱ ወይ ወደ ሳውዲ ሄደው በቃ ኤምባሲ ስር ሄደው እንደው ልጃችን አድኑልን ይበሉ እስከ ማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ኻሊድ መሐመድ ነው ስሜ ወይ አቡ አሚራ በሚዲያ ስሜ አንድ ሰው በእኔ አካውንት ያስገባ የለም። በእናት አባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናደርጋለን ብለን እንትን ያልነው ነውና እኔ አሁን ተስፋ የሚሰጥ ነገር ላይ ብናወራ ምን እናደርግ በሚለው ጉዳይ ላይ ብንወያይ ነው እኔ የተሻለ ነው የማስበው።
ኤምባሲዎችን በቃ በውጭ ጉዳይ ሚኒስቴርም በኩል ይሁን በኤምባሲዎችም ጉዳይ ይሁን እነዚህ በአምባሳደሮችም በተወካዮች በኩል በቃ ይሄ ተጭኖ ወደ ጉዳዩ በቃ ይች ልጅ የምትወጣበት መንገድ ምንድነው ያለው ሁኔታ መጨረሻው እስኪ እንወቀው። እሺ ሌላን ጉዳይ ቢጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታወሰው እንደው ገንዘብ የለኝም እንኳን ቀለበት ነው ተባለ ብዙ አለና ምናልባት ድምጼ ይመልስ ይሆናል። ወደ መፍትሄው እንግባላለሁ። በቃ ሐሳባችሁን ላድምጡልኝ። እሺ በጣም ጥሩ አቡ አሚራ፣ በንግግርክ ላይ ከሰማሁኝ ህይወቷ አስጊ ደረጃ ላይ እንደሆነ ከሰማው 2 ወር ሆኖኛል እና በውስጥ ልጨርስ ብዬ በውስጥ እያወራው ነበረ እና መወቃቀስ የለብንም ምናምን የሚለውን ነጥብ ነው ያዝኩትኝ እኔ አንተ እዚህ ጋር ስትናገር እና ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች ኦልሬዲ። ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። ይቺ ልጅ